ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ሁሉ ሰላም ነው ከኔ ጋር። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ ውዶቼ። ከዚህ በመቀጠል ዛሬ መናገር የምፈልገው በእርግጥ እኔ ሁሌ ምክር የሚጠቅማችሁን ነገር ነው ማስተላልፈው። ነገር ግን ያንን መሀል ሆኑ ብዙም እይታ የለኝም እና ያያችሁትም ሰው ጨርሳችሁ አታዩልኝም። አትዩት፣ ቢያንስ ከፍታችሁ ተው። ምን አለባት ያው ይህን የምለቃቸው ቪዲዮ ሌላ ከሌላ ወደ ሌላ ደርሶ ትንሽ እንኳን ይሻላል በማለት ነበረ። ነገር ግን በጣም ትዕግስት ያስፈተናል፣ እውነትን ለመናገር ማለት ነው። እና እግዚአብሔር የፈቀደ ነው የሚሆነው። ከዛ በመቀጠል ግን ማውራት የምፈልገው ዛሬ ስለ ትዳሮች ነው። ትዳር ለምትይዙት ልጆች ወይ ደግሞ ትዳር ለመያዝ ያሰባችሁት እንዴት ነው? ትዳር ስትገቡ ዝም ብላችሁ ዘው ብላችሁ አትግቡ። ምክንያቱም አጥንታችሁ ምን ብላችሁ ይጠቅመኛል፣ ይሆነኛል፣ ሴትም ሆንሽ ወንድም በቃ በስትክክል ቢያንስ ከ25 ያሉት ቤት ውስጥ ትዳር ያዙ ብዬ አልመክርም። ምክንያቱም ብዙ ነገሮች አሉ። በትዳር ውስጥ ስትኖሩ መቻቻል አለባችሁ። የአንዱ እሳት ሲሆን አንዱ ውሃ መሆን አለበት። በዛ መልክም ደግሞ ልጅ ይፈጠራል። ያው እናንተ አስባችሁ ሳይሆን ትዳር ከተያዘ ወደ ልጅ ነው የሚካሄደው። ማንኛውም ሰው የሚያደርገው ነገር ነው። ነገር ግን ከዛ በፊት መጀመሪያ እናንተ በሁለት እግር ለመቆም ሞክሩ። ገባችሁ አይደለ? በሁለት እግር ለመቆም ስትሉ ስለ ትዳር በደንብ ማወቅ አለባችሁ። ስለ ትዳር በቃ ብዙ ነገሮች አብራችሁ ስለምታሳልፉ ሞት ነው የሚለየው። ከትዳር ውስጥ በቃ አንድ ላይ ሆናችሁ ሞት ነው የሚለየው። ከዛ በስተቀር ግን አሁን አንዳንዱ ትዳር ውስጥ ዘው ብሎ ይገባል። ከዛ በኋላ ዘው ብሎ ደግሞ ይወጣል። ያ መሆን የለበትም። ሴት ቢቀየር ሴት ነው፣ ወንድም ቢቀየር ወንድ ነው። ሌላ የተለየ ነገር የለው። በእርግጥ የተማረች ናት፣ ስራ ያላት ናት። ስራ አለ ነው ወይ? ስራ ያላት ነው ወይ? ያ ልዩነት ሊኖረው ይችላል። ገባች አይደል? በሀብት ደግሞ አትመኩ። የሰው ልጅ ጭንቅላቱ ክፍት ከሆነ ለስራ አላማ ካለው ሀብት ይመጣል። ዋናው የእናንተ ፍቅር ነው። ዋናው መስማማት ነው። ዋናው አንድ ላይ ሆናችሁ በመወያየት ብዙ ነገሮች ይለወጣል። እውነት ለመናገር ማለት ነው። እና ትዳር ውስጥ ስትገቡ አንድ ላይ ሆኖ ለማውራት እንዴት ነው ባለቤቴ፣ እንዴት ነው ባለቤቴ፣ እንዴት ናት፣ ለትዳር ያላት አመለካከት እንዴት ነው የሚለውን ነገር ማጥናት አለብህ ወይ ደግሞ ማጥናት አለብሽ። ዝም ብለሽ ዘው ብለሽ ስትገቢ በኋላ ለማውጣት ይቸግርሻል። ገባሽ እህቴ? አሁን ምንድን ነው በአሁን ጊዜ ተጋብቶ የሚፋቱት ብዙዎች አሉ፣ በጣም ብዙዎች። በዛ መካከል ውስጥ የሚሰቃየው ግን ልጅ ነው። እነሱ በቃ አንዴ ተለያይቷሉ። ልጅ ግን በዛ መካከል ውስጥ ይሰቃያል። እሷም ሌላ ታገባለች፣ እሱም ሌላ ያገባል። በዛ ውስጥ መካከል ውስጥ የሚሰቃየው ልጅ ነው። ልጅ ደግሞ መሰቃየት የለበት። እዚሽ ምድር ወደንና ፈቅደን እስካመጣን ድረስ ልጆቻችን መሰቃየት የለበት፣ በእኛ ምክንያት ማለት ነው። ገባችሁ አይደለ? ያ ከመሆኑ በፊት ምንድን ነው መጀመሪያ ጥናት ማድረግ። 4 ዓመት የሚፍጅ 5 ዓመት የሚፍጅ 3 ዓመት የሚፍጅ መጀመሪያ መጠናናት አለባችሁ። መጠናናት ስላችሁ እንዴት ነው? አሁን ለምሳሌ ለትዳር ያለ አንዳንዱ ሴቶችም ለወንዶችም ለትዳራቸው ያለው አመለካከት በጣም የወረደ ነው። ለባልሽ ክብር መስጠት አለብሽ። አንቺም ባልም ለአንቺ ክብር መስጠት አለበት። በክብር ውስጥ መከባበር አለ። በክብር ውስጥ ነገሮች ሁሉ ይፈታል በመወያየት። ለእሱ ክብር ስትሰጪው ወንድ ልጅ ከምንም በላይ በክብር አይደራደርም። ለምን? የፈለገ ነገር ይሁን። ገባሻል? ለምን? ድሃ አይሆንም። ክብሩን ዝቅ እንድታደርጊበት አይፈልግም። ሴትም ደግሞ ሰው መሀል ውስጥ ለምሳሌ እኔ በትዳር ውስጥ ነው ያለሁት። ሰው በመሀል ውስጥ ለምን እንዲያደርግ አይባልም። በቃ ሰው ያለበት በሰው መካከል ውስጥ እናንተ መጨቃጨቅ የለባችሁ። በቃ ስርዓት ባለው እንደዚህ እኮ ነው አባቴ፣ እንዲህ እኮ ነው እናት ተብሎ በመወያየት ነገሮችን ለመፍታት እንሞክር። ትዳር ስትይዙ ዘው ብላችሁ አትግቡ። ዘው ብላችሁ ደግሞ አትጡ። ያንን እንዳታደርጉ ደግሞ መጀመሪያ መወያየት አለባችሁ። እሱ ስለ ትዳር ምን ያህል አመለካከት አለው፣ እሷ ስለ ትዳር ምን አይነት አመለካከት አላት የሚለውን ነገር ለማጥናት ሞክሩ። ገባችሁ አይደለ? ከዛ በኋላ
እንዴት ነው? ምን አለ? ምንድን ነው እያደረገን ያለው? ልጅ ቢመጣ እንዴት ነው? ልጃችን ማሳደግ እንችላለን ወይ? ትምህርት ቤት ክፍያ አለ፣ ዳይፐር አለ፣ ልብስ አለ፣ ጫማ አለ። እነዚህን ሁሉ እኛ መወጣት እንችላለን ወይ ብላችሁ ራሳችሁን ጠይቁ። በዛን ሰዓት መልሱን ከራሳችሁ ነው የምታገኙት። ልጅ ተወለደ በመሃል ትምህርት ቤት ሊገባል፣ ጊዜው ይሮጣል። በዛ መካከል ውስጥ ትዳር ምንድን ነው እንትን ማለት እየተናጋ ይመጣል። ያ የድሮ ፍቅር እየጠፋ ይመጣል። ገባችሁ? ያን ምን በማለት ነው? አለበመነጋገር። እሱም የራሱ ፊና ይሄዳል፣ እሷም የራሷ ፊና ትሄዳለች። ያኔ ትዳር ይበተናል ማለት ነው። እና እንደዛ ነው እያልኩኝ ያለው ዛሬ በስለ ትዳር ትንሽ ቀንጨብ ላድርግላችሁ እያልኩ ነው የመጣሁት ማለት ነው። ከተመቻችሁት ላይክ እና ሰብስክራይብ እንዳትረሱ። ካልተመቻችሁም እንግዲህ ምንም ማድረግ አልችልም። ነገር ግን እኔ ያወቅኩትን ለእነሱ ይጠቅማቸዋል በምለው በኩል ነው ማመጣላችሁ። ትዳር ውስጥ ስላለሁት ለዛ ነው ይጠቅማቸዋል፣ ትዳር ለሚይዙት ልጆች ይጠቅማቸዋል ብዬ ነው ያመጣሁት። እነ ውዶቼ ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ። ሰላማችሁ ብዝት ይበልልኝ። ይወዳችኋለሁ።